ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ባጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። የሶስት ልጆች እናቱ ናት። የአክስት ናች፣ አጎት ናችሁ፣ የወንድማችሁ ምትክ ናችሁ፣ ምትክ አላችሁ እና እናታቸውን በዚህ ደረጃ ማሳጣትና መናገር ለምን አስፈለገ? ጥቅሙስ ምን? የነጻነት ወርቅነህ ቤተሰቦች በእርቅ ሚዲያ ላይ እንግዲህ ከነበራቸው ቆይታ በኋላ በርካታ ሰዎችን ለሁለት ከፍለው እያከራከሩ ይገኛሉ። ግማሹ ልክ ናቸው፣ ግማሾቹ ደግሞ ልክ አይደሉም እያሉ እየተከራከሩ ይገኛሉ። እናንተስ በየትኛው ወገን ናችሁ? ቪዲዮዎች አሉ፣ እነሱ ስጋብዛችሁ የበለጠ ተረድታችሁና የበለጠ አጢናችሁበት ሀሳባችሁን ትገልጹልኛላችሁ። እንዲሁም ደግሞ በተጨማሪ በትላንትና ለ8 ወራት ያህል በነጻነት ወርቅነህ ቤት ውስጥ በሰራተኝነት እንግዲህ አገልግያለሁ ያለች አንዲት እንስት መጣ ሐሳቧን ሰጣ ነበር። ከዛ ጋር ተከትሎ እንግዲህ በርካታ ሐሳቦችን ሰጣለች። ስለ ነጻነት እንዲሁም ደግሞ ስለ ነጻነት ባለቤት እናትም በርካታ ሐሳቦቿን ሰጣለች። እሱንም የምጋብዛችሁ ይሆናል። ሐሳባችንን እንሰጥበታለን። አብራችሁን ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ እያደረጋችሁ ሐሳባችሁን እንድትሰጡልኝ በትህትና ጠይቃችኋለሁ። በተጨማሪም ደግሞ ቤተሰቦች እንግዲህ ከናንተ የሚጠበቅ አንድ ጉዳይ አለ። መረጃው ለብዙዎች ተደራሽ እንዲሆን ላይክ ማድረግ እንዳትረሱ። ላይክ አድርጉ። ላይክ አድርጋችሁ ጀምሩ። ፍቅራችሁን በላይክ ነው የምትገልጹልኝ። እንዲሁም ደግሞ ሐሳባችሁን ደግሞ እንግዲህ ቪዲዮቹን ከተመለከታችሁ በኋላ በነጻነት ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም እንግዲህ ቤተሰቦች በመግቢያ ላይ እንደነገርኳችሁ ለሁለት የከፈለው ጉዳይ አንደኛውን ላሰማችሁ ወይም ደግሞ የነጻነት ቤተሰብ እንግዲህ ይህንን መረጃ አምጥተው እዚህ ጋር በአደባባይ ለኛ ማድረሻቸው ልክ ናቸው የሚል አንድ ወንድማችን መጥቷል። ቪዲዮውን ልጋብዛችሁና ሐሳባችንን እንሰጥበታለን። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህ ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህ ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደተናገረው ይህ መረጃ የወጣው በእህቱና በወንድሞቹ እንደሆነ መርሳት የለብንም። እንዲሁም ደግሞ በተጨማሪም ደግሞ ወንድማችን እንዳለው ይህንን ጉዳይ ለእህቶቹና ወይም ደግሞ ለወንድሞቹ ራሱ በአንደበቱ የተናገረው ነውና ይህን ነገርን መናገራቸው ልክ ነው። የነጻነት ነፍስም እንግዲህ ከዚህ በኋላ ነው ማረፍ የምትችለው ወይም ደግሞ የምታርፈው ብሎ ወንድማችን ሐሳቡን እንግዲህ ገለጸ። እናንተስ ምን ትላላችሁ? በነገራችሁ ላይ ደግሞ አንድ ቪዲዮም ደግሞ ልጋብዛችሁ። እነሱ ይህንን ጉዳይ መተው ለኛ በማድረሳቸው ትክክል አይደሉም ያለች አንድ እህታችን አለች። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ባልና ሚስት የማያስማማቸው ብዙ ነገር አለ።
ሲቀጥል ደግሞ እውነት እንነጋገር ከተባለ አሜሪካ ሀገር ላይ ኢትዮጵያ ሀገር ላይ ኖራችሁ አሜሪካ ሀገር የኖሩ ረጅም ዓመት የኖሩ ሰዎች አይጣጣሙም፣ አይስማሙም። ምክንያቱም እንደምንሰማው ከሆነ እኔ እንደምሰማው ከሆነ አሜሪካ ሀገር በጣም ነው ስራ የሚሰራው ማለት በጣም ነው የሚደክሙት። ገብቷቸዋል። ከኢትዮጵያ የሚሄደው ሰው ከነሱ ጋር ለመግባባት በጣም ነው የሚቸግራቸው። እውነቴን ነው እምላችሁ እና 3 ልጅ ይዛችሁ እያሳደጋችሁ ከዛም ተጨማሪ ሰው መጥቶባችሁ እናንተ በራሳችሁ በኩል እስኪ እዩት። አሁን ልትሉኝ የምትችሉትን ነገር ይገባኛል፣ ግን እስኪ በራሳችሁ በኩል አንቺ በራስሽ በኩል ብትሆኚ ሚስት በራሷ በኩል የብዙ አይነት ነገር ሊኖራት ይችላል። ልታስብ የምትችለው ላስማማት ይችላል። ከባለቤቷ ጋር የሚያጋጫት ነገር ለምንድን ነው? በዚህ ደረጃ በጭፍን እይታ መታችሁ በዚህ ደረጃ የሚስትን እንዴ የ3 ልጆች እናቱ ናት፣ የአክስት ናችሁ፣ አጎት ናችሁ፣ የወንድማችሁ ምትክ ናችሁ፣ ምትክ አላችሁ እና እናታቸውን በዚህ ደረጃ ማሳጣትና መናገር ለምን አስፈለገ? ጥቅሙስ ምንድን ነው? ልትተዛዘቡ ትችላላችሁ፣ ልትቀያየሙ ትችላላችሁ፣ ላትግባቡ ትችላላችሁ፣ ግን ጥቅሙ ምንድን ነው? ይሄ የተናገራችሁት ነገር እውነት ነፍሱን ይማር ነፃነት ቢኖር ደስ ይለዋል። መንፈስ የሚባል ነገር አለ እኮ የነፃነት መንፈስ ሁሌም እኮ አለ፣ ከልጆቹ ጋር ከቤተሰቦቹ ጋር ከእናንተ ጋር ሁሌም አለ። ይህንን ነገር የቤቱን ይህን አላምት ባለትዳር ነኝ ባለቤቴ እያለ በየሚዲያው የሚናገር ሰው በዚህ ደረጃ የቤቱን ሚስጥር የግጭቱን ሁሉ ነገር አውጥታችሁ አደባባይ ላይ ማስጣት ምንድን ነው ጥቅሙ? የሚዲያው ባለቤት ራሱ በጣም ተሳፍራለህ። በነገራችን ላይ አውጥተህ መናገር አይደለም የሚያሳፍረው፣ የሰጠው ርዕስ ግን በጣም ነው የሚያሳዝነው። የነፃነት ወርቅነህ ቤተሰቦች እውነቱን አጋለጡት። አያችሁ፣ ሁላችንም ለጥቅማችን ነው። ቢያንስ የምናከብረው ነው የምንወደው ነው እሱ የማይፈልገው ነገር ነው ብለን ካሰብን ልንጠነቀቅለት የምንጀምረው ከመጀመሪያው ጽሁፋችን ነው። ከመጀመሪያው ንግግራችን እውነት የምናከብረውና የምንወደው ሰው ከሆነ ማለት ነው። ስለሱ የምንጨነቅ ከሆነ ከንግግራችን መታረም አለብን። እሱ ገንዘብ እንዲሰበሰብለት አይፈልግም፣ ይህንን በህይወት ቢኖር አያደርገውም ብላችሁ ከመሰከራችሁለት እሱ ስለ ቤቱ ታሪክ እንዲወራለት እንደማይፈልግም ታውቃላችሁ። ቢፈልግ ኑሮ ሚዲያው በእጁ ነው። ከባለቤቴ ጋር ተለያይቻለሁ ከባለቤቴ የእህታችንም ሀሳብ እንግዲህ ውሃ የሚያነሳ ይመስለኛል። ነፃነት ወርቅነህ ከዚች ዓለም በሞት እስከሚሰናበት መጨረሻይቱ ቀን ድረስ አንድ ቃል ይናገራል። እሱ ምንድነው? ባለቤቴ ብሎ እስከጠራ ድረስ ልትከበር ይገባል። ምክንያቱም እሱ አምኖ ባለቤቱ እንደሆነች እስከተናገረ ድረስ ቤተሰቦቹ መጥተው እሱ ከሞተ በኋላ የእሱን አለመኖር አይቶ እንግዲህ እንደዚህ አይነት ንግግሮችን እንደዚህ አይነት እንግዲህ እሷን ሊያዋርድ የሚችል ድርጊት መፈጸም የለባቸውም ብላም ደግሞ ተናግራለች። ይሄኛውም ሀሳብ ያስኬዳል፣ የወንድማችንም ሀሳብም ያስኬዳል። ለማንኛውም ግን ለእናንተ ግልጽ የሆነው የትኛው ነው? ወይም ደግሞ ትክክለኛ ሀሳብ ሆኖ ያገኛችሁት የትኛው ነው? እኔ ግን እንደራሴ አመለካከት ግን መጥቶ መናገራቸው ጥቅም የለውም ወይም ደግሞ መናገር አልነበረባቸውም። ምክንያቱም ካላችሁ እህታችንም እንደተናገረችውም ትክክል ነው። በተጨማሪም ደግሞ እስካሁን ድረስስ የት ነበሩ? ያኔ መናገር እየቻሉ አሁን ሊመጡ መናገሩ ተገቢ አይደለም። ይህን ጉዳይ ደግሞ ለህብረተሰቡ ወይም ደግሞ ለተመልካቾች ለህዝቡ መድረስ ከነበረበትም ነፃነት በህይወት እያለ ሊያደርሰው ይችል ነበረ። አሁን እሱ ከሞተ በኋላ እንግዲህ እሱ አምኖበት ነው እንግዲህ በራሱ ችግር ያሳለፈው። ስለዚህ ተገቢ አይደለም ከሚሉ ሰዎች መካከል ነኝ። ለማንኛውም ሀሳባችሁን በነፃነት ገለጹልኝ። እንዲሁም ደግሞ ለ8 ወራት ያህል እንግዲህ የነፃነትን ቤተሰቦችን በሰራተኝነት አገልግያለሁ ያለች አንዲት እህት እንግዲህ በትናንትናው ዕለት በርካታ ሀሳቦችን እየሰጠች ነበረ። እስቲ የእሷን ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ ታረጉም ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይህን ነገር ባጋዥነት ነው አብረሻችሁ ነበር። አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታወሪ እኛ አንልም። ዝም ብለሽ ታወሪ ትጨርሽና መጨረሻ ላይ ነው እናቀርበው። ቤቱን ታብታብ ያለው ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት።
በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው። አዎ ውዴ እና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። አንደ ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት አመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት አመት እስከ ስንት አመት እነሱ ጋር ቆየሽ? ከስንት አመት አረበለት እስከ ስንት አመት? አይደለም እንዳይጋጭባት ጋይስ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪኝ የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትን ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢብቲ እኔ ስለማቅ ነው አና ባርፍ እንት ማትከዝቢን ሀቢብቲ ማሻአላ ለቂ ቀጥ ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው ይሄ ለማህተቤ ነው የጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? እንግዲህ የዛሬ ስንት አመት ልበልሽ፣ በእርግጥ ቆይቷል አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 አመት ይሆነዋል። አዎ 5 አመት 6 አመት። ስለዚህ አንድ ያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። ቤታቸው ባጋዥነት እነነጽ ታላለች ሚስ አማቱ ወይኔ በቅዱስ ገብርኤል ሳሉ እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት ባጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው? አዎ ሚስቱ የሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንደውም የሆነ ጊዜ ላይ ምን አለችኝ፣ እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዴ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበር። ከነ ምልክቱ ነው ጋይስ ትኩረት አድርጎሽ። እሷ የምትሰራው ከፈረንጆች ጋር፣ ፈረንጆች ምን እንደሆነ አላቅም፣ ከፈረንጆች
ወንድምሽ ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኳ ነው። አማቱ ናቸው እንግዲህ የታችን የተናገረችው ንግግርን ሰምታችኋል። ነጻነት ወርቅነህና ቤተሰቦቹ ለ8 ወራት ያህል እንግዲህ በሰራተኝነት ባገለገልኩበት ጊዜ ላይ እጅግ በጣም መልካም እንዲሁም ደግሞ ፈሪሃ እግዚአብሔር ያለበት ስርዓት ያለው ሰው ነው። ሰዎችን መርዳት የሚያስደስተው መልካም ሰው ነው ብላ ተናግራለች። እንዲሁም ደግሞ በዙሪያው የነበሩት መካከል የእሱ አማች የሆነችው ወይም ደግሞ የባለቤቱ እናት እንግዲህ ለእሱም ለእኔም እንዲሁም ደግሞ ከእሱ ጋር በተገናኘ ጉዳይ ምቹ ያልሆነች ሰው እንደሆነች እንግዲህ በራሷ አንደበት ተናግራለች። በዚህ ላይ ሀሳብ ካላችሁ ወደ እናንተ አሳልፈዋለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ እንግዲህ በዚህ ነገር ላይ በጣም አዝኛለሁ። ቤተሰብ በሙሉ እንዳለ በምታውቁት ሁኔታ በወንድማችን አርቲስት ነጻነት ወርቅነህ በደረሰው ነገር ላይ እጅግ ሁላችንም አዝነናል። እንዲያውም ታስታውሱ እንደሆነ ምናልባት ላስታውሳችሁ፣ የእኛ ሰው ጋር ሾርት ሚሞሪ ስለሚበዛ ካሜራ የሚባል እንዳይመጣ ተብሎ ቤተሰቡላ ተነጋግሮ አንድም ቲክታከር ካሜራ ይዞ ሳይመጣ ሳይቀርጽ ምን ሳይል በሰላም ወደ ቅድስት ሥላሴ ሄዶ ወንድማችን ነው እንግዲህ ተቀብሯል እንደምታዩት ማለት ነው። እና አሁን ደግሞ የመጣ ነገር አለ። ምንድነው? ከገንዘብ በተያያዘ ጉዳይ በጎፈንድሚ ጉዳይ ወንድማችን አይሞትም ነበር፣ ወንድማችን እንዲያውንም ነበር፣ ወንድማችን በዚህ ገብቶ ወንድማችን በዚህ ወጥቶ እየተባለ ብዙ ነገሮች እየተባሉ ነው። እንዴ ለልጆቹ ለምን አታስቡም? ግን የባል ቤተሰቦች ብዙ ጊዜ ይቅርታ አድርጉልኝ፣ የባል ቤተሰቦች ብዙ ጊዜ ችግር ፈጣሪ ናቸው። ኢትዮጵያ ላይ ያለ ግራ የገባው ነገር የባል ቤተሰብ ከይቅርታ ጋር ብዙ ጊዜ ችግር ፈጣሪ ናቸው። ለምንድን ነው? ነገሩ አልፏል፣ ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ እመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ፣ አልተለያዩ፣ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ጠላቷ ነው። እሷ አሜሪካ ሄዶ ቢታከም እሷ ቅር የምትሰኘው የልጆቹ አባት አይደል እንዴ? ሰው ከገዳዩ ጋር እንኳን ይታረቃል። ለምን ብላ ነው አሜሪካ ሄዶ እንዳይታከም ፍላጎት ባለቤቱ የሌላት? የማይመስል ነገር ለምንስ ታወራላችሁ? ስለ ባለቤቱ እንዲሁም ስለ ባለቤቱና ስለ ባለቤቱ እናት መልካም ነገር አይደል እንዴት ስትናገሩ የነበረው? ዛሬ ምን ተገኝቶ ነው? ስለ ጓደኞቹ፣ ስለ እናት፣ ስለ ባለቤቱ እናት መጥፎ ነገር ልታወሩ ምንድን ነው ያስነሳችሁ? እኔ ልንገራችሁ፣ ቺ ማትረባ $90,000 ተሰብስባለች። ያቺን በኢትዮጵያ መታችኋታል በ200 ብር። በ200 ብር ሲመታ ደግሞ አገር ብር ነው በኢትዮጵያ። ያቺን እንዴት አድርገን እንቆራመታት የሚል ነው ነገሩ። ከዛ ውጪ ምንም ነገር የለም። በዚህ ወጥቶ በዚህ ገብቶ ደስተኛ አልነበረም ምን አልነበረም የሚባል ነገር አለ። እባካችሁ አሁንም የቤተሰብን ገበና አደባባይ ላይ ማውጣት ለምን አስፈለገ? እሱን በመውደድ ነው? እሱን በማክበር ነው? ሀዘን ላይ በመሆናችሁ ነው? ወይስ ደግሞ እችን ገንዘብ እንዴት አድርገን ትንሽ ብር ይሰጠን? እግዚአብሔር ልቦና ይስጣችሁ። ነፂ ነፍሱን ይማረው በህይወት ቢኖር ይሄን ነገር ትሉት ነበር? አጠገቡ ትናገሩ ነበር? ይሄን ነገር አታደርጉትም። ስለዚህ አሁንም ልንገራችሁ፣ የሚጠቅም ነገር ሳይሆን ይሄ ቪዲዮ ልጆቹ ወደፊት ይሰሙታል፣ ወደዳችሁም ጠላችሁ ያዩታል። ከዛ ለእናንተ የሚኖራቸው ግምት እጅግ የሚዘገንን ነው። የራስን ገበና አደባባይ አውጥቶ ክፉ ነገር መናገር ትዝብት ነው ተፉ። ስለዚህ አሁንም የምለው ምንድን ነው፣ እባካችሁ
የቤተሰብ ገበና አውጥታችሁ ሶሻል ሚዲያ ላይ አትናገሩ። ይሄ ሶሻል ሚዲያ ያብጠለጥላችኋል እንጂ አይጠቅማችሁም። ሀዘናችሁ ላይ በራሳችሁ ጊዜ እንጨት አትስደዱበት። ሀዘናችሁን ብኩን አታድርጉት። ሰው አይታዘባችሁ። እንደዚህ አይነት ነገር እያመጣችሁ እንዲህ ነው በዚህ ወጥቶ ነው በዚህ ገብቶ ነው እያላችሁ ራሳችሁን ባታስወቅሱ ጥሩ ነው ላለሁ። ነጽዬ እግዚአብሔር ነፍስህን ከደጋጎቹ ገና ያድርግ። ልጆችህን ባለቤትህን ይጠብቅ፣ እንዲሁም ወንድምና እህቶችን ይጠብቅልን። ግን ይሄ ነገር ስለማይጠቅም እባካችሁ እንደዚህ አይነት ነገር ባታርጉ መልካም ነው። ሰው ይታዘባል። ምክንያቱም ከዚህ በፊት የሰራችሁት ቪዲዮ አለ፣ አሁን ደግሞ የሰራችሁት ቪዲዮ ስላለ ከሁለቱም ሲነጻጸር ትዝብቱ ስለምትገቡ ጥሩ አይደለም ብዬ እላለሁ። ሰላማችሁ ይብዛ። መልካም ቀን። እውነት ለመናገር ትክክለኛ ሀሳብ ዮኒ ማኛ የተናገረ ይመስለኛል። እነዚህ ልጆች ነገ ጠዋት ላይ ያድጋሉ። ባደጉ ሰዓት እንግዲህ ይሄንን ታሪክ ሲሰሙ እጅግ በጣም የሚያሳፍር ነውና የበለጠ ለአክስቶቻቸው እንዲሁም ደግሞ ለአጎቶቻቸው ወይም ደግሞ ለነጻነት ወገን ባሉት ቤተሰቦቻቸው ከፍተኛ ጥላቻ ሊኖራቸው እንደሚችል ምንም ጥርጥር የለውምና ይህን ነገር ማድረጋቸው ትክክል አይደለም። በልጆቹም በሚስቱም እንዲሁም ደግሞ ሰላማዊ ሕይወት እየኖሩ እስከሆነ ድረስ በእነሱ ሞራል እንደመቀደር ነውና ይህን ድርጊት መፈጸም የለባቸውም ወይም ደግሞ መፈጸም አልነበረባቸውም ብሎ ዮኒ ማኛ እንግዲህ ሀሳቡን ሰጥቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በነገራችሁ ላይ በጎፈንድሚ ከተሰበሰበው 90,000 የአሜሪካ ዶላር ጋር ተያይዞ እንግዲህ በርካታ መረጃዎች የወጡ ሲሆኑ ከህግ አንጻር እንግዲህ የዚህ ገንዘብ ወይም ደግሞ የተሰበሰበው ገንዘብ ላይ ባለሙሉ መብት ወይም ደግሞ ባለሙሉ ባለድርሻ የሆነ አካል ማን ነው የሚለውን ከህግ አንጻር ምን ሊመሰል እንደሚችል እንግዲህ ጠበቃ ሰብለ የሰጠችው ሀሳብ አለ። እሱን ልጋብዛችሁና ሀሳባችን እንሰጥበታለን። ያን ነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰብሰብ የሚለውን ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነጻነት እውነት ለመናገር ሁሉም ሰው ነው ያለቀሰለት። ህፃኑ አልቅሶለታል፣ አዋቂው፣ በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም። የሟች አርቲስት የነጻነት ወርቅነህ ቤተሰቦች ምን አይነት ህጋዊ መብት አላቸው እያሉ ያሉትን ነገር እርዳታ መሰብሰብ የለበትም ለመቄዶንያ መግባት አለበት የሚለውን እስከምን ደረጃ ሊገፉበት ይችላሉ? ህጉ ለባል ቤተሰቦች ለሟች ቤተሰብ ምን አይነት መብት ነው የሚሰጠው? እንዲቆያችሁ ጠበቃ ሰብለ አስፋልኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በጣም የምንወደው አርቲስት ነጻነት ወርቅነህ ህይወቱ ካለፈ በኋላ አሁን በቅርብ ቀን ከእህት ወንድሞቹ የተሰማ የተለያየ መረጃ አለ። ከዛ ጋር በተገናኘ በተለይ ደግሞ እሱን በተመለከተ ምንም አይነት መረጃ መሰብሰብ የለበትም፣ የተሰበሰበውም መቄዶንያ መሰጠት አለበት የሚለው በጣም አነጋጋሪ ሆኗል። ህጉ ይህንን ለማድረግ የተሰበሰበውንም ለማሳገድ መብት ይሰጣችኋል የሚለውን ጠይቃችሁኛል። ከዚህ ጋር በተገናኘ እንግዲህ አንድ ሰው ከሞተ በኋላ ሚስትና ልጆች ካሉት እንደነኚህ አይነት ጉዳዮችን እርዳታ ማሰባሰብን የተሰበሰበን እርዳታ በተመለከተ ሙሉ መብት የሚኖራቸው ሚስትና ልጆች ናቸው። በተለይ ልጆች ባሉበት ሁኔታ ልጆች እንኳን ባይኖሩ የባል ቤተሰብ ወዲያውኑ በእንዲህ አይነት ጉዳዮች ላይ ጣልቃ ሊገባ የሚችልበት ሁኔታ ይኖራል። በዚህ ሁኔታ ግን ልጆች በህይወት ያሉ በመሆኑ የሚደረጉትን ነገሮች አስመልክቶ ከሚስትና ከልጆች ውጪ ያሉ ቤተሰቦች በዚህ መልኩ ጣልቃ ገብተው መሰብሰብ የለበትም። እንዲሁም ደግሞ የተሰበሰበው መታገድ አለበት፣ ለከሌ ይሰጣል የሚሉበት ምንም አይነት አግባብ የለም። በልዩ ሁኔታ አንድ ቤተሰብ ከሞተ በኋላ ልጆች ያሉትን ሰው አስመልክቶ ቤተሰቦቹ ጣልቃ ሊገቡ የሚችሉት የልጆቹን አያያዝ አስመልክቶ እናት በአግባቡ እየያዘች አይደለም እየተበደለ ነው ከተባለ ብቻ ክስ ማቅረብና ይሄ ነገር በፍርድ ቤት እንዲታይ ሊያደርጉ ይችላሉ። ከዛ ውጭ ግን እንደዚህ ህይወታቸው ያለፉ አርቲስቶችም ሆነ ሌሎች ሰዎች ሚስትና ልጆች ባላቸው አግባብ ድንገት ተነስተው ቤተሰቦች እነኚህን ዝርዝር ያነሷቸውን ጉዳዮች በተመለከተ ወደ ህግ ወስደው የሚጠይቁበት ምንም አይነት የህግ መሰረት የለም። መሰል ጠቃሚ መረጃዎችን ታገኙ አካውንቴን ይከታተሉ። አመሰግናለሁ። ጠበቃ ሰብለ የተናገረችውን ሰምታችኋት። እንግዲህ በልጆቹ ባለመብትነት ላይ ምንም ጥርጥር የለውም፣ 100% ባለመብት ናቸው። እንዲሁም ደግሞ ባለቤቱም ከነሱ ጋር የራሷ ባለመብት ሆነ አንድ ላይ የምትቀርብ ስትሆን በዚህ ላይ እንግዲህ የእሱ ወንድሞች እንዲሁም ደግሞ እህቱም የእሱ ቤተሰቦች የሆኑት ምንም አይነት መብት የላቸው፣ ምንም አይነት ድርሻ የላቸው ብላ ሀሳቧን ሰጥታለች። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህንን ይመስላሉ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።